ቆይ እኔን አሰቃይታችሁ ምን ትጠቀማላችሁ? እንዲህ በቀላሉ የምትሰቃየው ደካማ እንኳን አትመስይም ነበር። እኔ ደካማ አይደለሁ። አዎ እኔም ጨካኝ እንደሆንሽ ነው የማውቀው። የሰው ስሜት መጫወቻ አይደለም። እሺ እኔም በሰው ስሜት መጫወት አስደስተኝ። እኔን ታውቀኛለህ። ሁላችሁንም የእጃችሁን እሰጣችኋለሁ። ልትመጪኝ ነው የጠራሽኝ? ለምን? ቆይ ምን ብበድል ነው እንደዚህ መጫወቻ ያደረከኝ? ይኸውልሽ እኔ መጫወቻ አላደረኩሽም። አንድ ድል እሰጥሃለሁ። ይቺን ምናምን ወደዛ ብላት የድሮ ፍቅራችን እንድናድስ ጠይቀሃለሁ። የድሮ ፍቅር የነበረን ከሄደን ጋር ብቻ ነው እንዴ? እኔስ ከአንቺ ጋር ስምምነት እንጂ ፍቅር አልነበረን። አንተም ይቺ ምናምንቴን ቤቴን ለቃችሁ እንድትወጡ ፈልጋለሁ። ይቅርታ አልገባኝም። አማርኛ ነው የምናገረው። አሁኑን ውልቅ በል። እኔ እስከሚገባኝ ድረስ ይሄ ቤት ያባዬ ቤት ነው። እዚህ ቤት ያመጣው እኔ ነኝ። እማስወጣህም እኔ ሆናለሁ። ዳኒ ዋጋ የከፈልኩበት ፍቅረኛዬ ነው። ማለት ብዙ ጥርና መጥፎ ነገሮችን አሳልፈናል። ዳኒ ከፍቅረኛዬ በላይ ነው። ስለዚህ ልለምንሽ፣ እባክሽን ልለምንሽ። ምንድነው የምለመንሽ? ዳኒን ተይልኝ። ምን? አውቃለሁ የጠየቅኩሽ ነገር ከባድ እንደሆነ፣ ግን ሴት ልጅ ነሽ፣ ተረጂኝ። ዳኒ እንድተውልሽ እየለመንሽ ነው? እባክህን ይቅር በለኝ ብዬሻለሁ። እኔ የምፈልገው እንደ ድሮአችን ፍቅራችን እንድናድሰው። እንደዛ እንኳን አይሆንም። ለምን? ወደፊት እንጂ ወደ ኋላ መመለስ አልወድም። ቆይ ግን ምንሽን አይቶ ነው የወደደሽ? እኔም ይሄን ጥያቄ ልጠይቅሽ ነበር። መቼም በዚህ በሰይጣን እጅሽ ዳብሰሽ ሆኖ እንጂ የኔ ባል በእንጨት እንኳን አይነካሽም። አፍሽን አትክፈች። ሞክሪኝ፣ አሳይሻለሁ። ይቅር በለኝ፣ ተለውጫለሁ። እንደ ድሮ ሰላምን ነው። ለገንዘብ ስትይ ዓለም ሁሉ ግዴ ብትባይ ታደርጊዋለሽ። ለማይነሽ እሺ፣ ስነ ስርዓት ብዬሻለሁ። ኧረ ተዋት። እኔ ለእሱ አላንስም። ምን ነው ጥጋብሽ በልክ አልሆናል እኮ። አንተም ብትሆን ውልቸር ላይ እያደረክ መጫወቻ ማድረግ ይችል ነበር። ምንም ነው ማለት ነው። የሰይጣን ስራሽን ስትሰሪ እንደነበረ ምንም ነገር እኮ ማስታወስ አትችልም። የመርሳት በሽታ አለብህ። የትኛው እንዳስታውስ ነው የፈለግሽው? የትኛው ነውርሽን ልንገርሽ? ፊቴን በወጥ የለቀለቅሽውን፣ ጭንቅላቴ ላይ ውሃ የደፋሽውን፣ ወይስ ከዳኒ ጋር ፊቴ ላይ ስትዳሩ የነበረውን? ቲና አሁን ላይ በሁሉም ነገር ተሸንፋ ብቻዋን ቀርታለች ማለት ነው። ይሄ ነገር ደግሞ በጣም አበሳጭቷታል። ከሁሉም ነገር በላይ ደግሞ እዛ ቤት ውስጥ ያሉ ሰዎች በእሷ ንዴት ሲሳለቁባት፣ ሲስቁባት ይሄ ነገር በጣም አበሳጭቷታል። ዳኒ ራሱ የኔ ሰው ነው፣ ይደግፈኛል፣ በብዙ ነገር ከጎኔ ነው ያለው፣ ሚስጥሬን አካፍለዋለሁ ብላ የምታስበውን ዳኒ በስተመጨረሻም እሱም እንደከዳትና እንደተቀየረባት አውቃለች ማለት ነው። ይሄ ነገር ሌላ ንዴት ፈጥሮባታል። የካሌብ አባት ደግሞ በጣም ደስ ብሎታል ቲና እንደዚህ በመሆኗ። እንደውም ሲላት የነበረው መድኃኒያ ለምን እኮ ጠይቄው ነበር እንደዚህ ሆነሽ እንዲያሳየኝ ብሎ እዛ ጋር እሱም ሲስቅባን ነበር ማለት ነው። ቲና አሁን ላይ ለማድረግ እያሰበች ያለችው ይቅርታ ጠይቃ እንደ በፊቱ ከካሌብ ጋር አንድ ላይ ለመሆን ወይ ደግሞ ሰላም ፈጥረን አንድ ላይ እንደ ቤተሰብ እንሁን ብላ ድጋሚ ደግሞ ይቅርታ እየጠየቀቻቸው ነው። ካሌብም የካሌብ አባትም ይሄ ነገር በጭራሽ አይሆንም፣ ከአሁን በኋላ ወደፊት ነው እንጂ የሚሄደው ወደ ኋላ አልመለከትም ብሎ ካሌብ ራሱ የመጨረሻው ውሳኔ ነግሯታል ማለት ነው። አሁን ላይ እሷ እያደረገች ያለችው ሁሉም ሰው ላይ እየፎከረች ያለችው አደርግላችኋለሁ፣ ሰራላችኋለሁ፣ ሁላችሁም እንዲህ ተጫውታችሁብኝ አትቀሩም እያለች እየዛተችባቸው ነው ማለት ነው። አሁን እንደውም የካሌብን አባት እያለች ያለችው መጀመሪያውን ያኔ ዊልቸር ላይ ያለ ጊዜ በዛው እንድትቀር ወይ ደግሞ በዛው ልጨርስ እችል ነበር ብላ ያኔ እሱ ወንበር ላይ ሆኖ ስታሰቃየው ወይ ደግሞ አሁን እሱ እንደተናገራት ወጥ ስትደፋበት ወይ ደግሞ ውሃ ስትደፋበት እናም ከዳኒ ጋር እሱ ፊት ለፊት ሆኖ ሲዳሩ የነበረውን ነገር ሁሉ አስታውሰዋለች ማለት ነው። የካሌብ አባት ግን መጀመሪያ ላይ ያኔ የመርሳት ችግር እንዳለበትና የተፈጠረውን ነገር ሁሉ እንደማያስታውስ ነበር ሁለቱም ዳኒም ቲናም እስከዛሬ ሲያውቁ የነበረው ማለት ነው። የካሌብ አባት ደግሞ ያኔ የተፈጠረውን ነገር ሁሉ እሷ ስታደርግ የነበረውን ነገር ሁሉ እንደሚያስታውስ ነግሯታል ማለት ነው። ይሄ ነገር ደግሞ ቲናም ብቻ ሳይሆን ዳኒ ራሱ በጣም አስደንግጦታል። እሱ እስከዛሬ ሲመስለው የነበረው ያኔ የተፈጠረውን ነገር የካሌብ አባት አያውቅም አያስታውስም ብሎ ነው እሱ። ከዛ በኋላ ለተፈጠሩ ነገሮች የካሌብን አባት ይቅርታ ጠይቆ ይቅርታ አድርጎለት አንድ ላይ በሰላም እየኖሩ ያለው አሁን ደግሞ የካሌብ አባት እዚህ ጋር ያኔ ያደረጋችሁትን ነገር እኮ አስታውሳለሁ ብሎ ሁለቱንም እዛ ጋር አሳፍሯቸዋል ማለት ነው። ቲና ደግሞ መጀመሪያ ላይ ተናዳ እየተቆጣች የምትናገረው ቲና የካሌብ አባት ደግሞ ይሄን ነገር አስታውሳለሁ ሲላት እዛው ተሸማቃ የምትለው ነገር ጠፍቷታል ማለት ነው። እሷ ያሰበችው እንዴት ያንን ሁሉ ነገር አድርጌ ዝም አለኝ ብላ ነው እዚህ ጋር በዚህ ልክ የተሸማቀቀችው ማለት ነው። የካሌብ አባት በእርግጥ ያኔ አሳግታው ራሱ ከአጋቹ ጋር የሆነ ክፍል ውስጥ ወንበር ላይ አስሮት እገልሃለሁ፣ ንብረቶችን እንዳለ በኔ ስም አድርግ፣ ያንን ነገር የማትቀበልና እሺ የማትል ከሆነ ከዚህ አትወጣም፣ ሬሳ ነው ከዚህ የሚወጣው ብላ የካሌብ አባት ላይ በዛ ልክ ስትዝት ነበር። ግን ደግሞ ከዛ በኋላ
የካሌብ አባት ይቅርታ አድርጎላት የመጨረሻ በቀሉን አሳርፎባታል ማለት ነው። የሱ በቀል አለኝ የምትለውም ብቸኛ የሷን ሰው ዳኒን እንዳጣችው ሊያሳየት ነው ማለት ነው። እውነትም ሰርቶለታል። የካሌብ አባት እንዳሰበው ቲና በዚህ ልክ ተናዳለች ማለት ነው። እሷ አሁን እንደውም ሌሎች ቤተሰቦችን እዛ ቤት ያሉትን የካሌብ አባትም ቲናንም ካሌብንም ሁሉንም እየተናገረች ያለችው እናንተ በጣም ክፉ ሰዎች ናቸው ብላ፣ እሷ ደግሞ ጥሩ ሰው እንደሆነች እነሱ ደግሞ በጣም ክፉ ሰው ሆኖ እሷን እያሰቃዩት እንደሆነ ነው እየተናገረቻቸው ያለችው ማለት ነው። እነሱ ደግሞ በዚህ ንግግሯ ራሱ እየሳቁባት ነው። አንቺ የትኛው ጥሩ ሰው ሆነች ነው እኛ ክፉ የሆን ነው ብሎ እዛጋ እነሱም እየተሳለቁባት ነው። አሁን ላይ ምን ልታደርግ እንደምትችል ግራ ገብቷታል ማለት ነው። ለስሙ ትዝትባቸዋለች። እንደዚህ ያደርጋቸዋለሁ ሰራላቸዋለሁ ብላ ትፎክርባቸዋለች እንጂ እስካሁን ምንም ያደረገችው ነገር የለም ማለት ነው። ስለ ዳኒም ከሆነ መጀመሪያ ኤደንን በጸባይ ለመያዝ ሞክራ ነበር። ዳኒም በጣም ወደዋለሁ፣ እናም ደግሞ ብዙ ደካማ ጎኔን የሚያቀልኝ ዳኒ ነው። ስለዚህ ዳኒን ተይልኝ ብላ ኤደንን ብትጠይቃትም ኤደን ደግሞ ያ ነገር በጭራሽ እንደማይሆንና እኔ እኮ ከዳኒ ጋር የነበር ነው ከአንቺ ጋር ከመተዋወቁ በፊት ነው፣ ስለዚህ ምንም ነገር ላደርግልሽ አልችልም ብላ ኤደንም የመጨረሻ ውሳኔዋን ነግራት ነበር። ከዛም በኋላ ደግሞ ቲና የምታደርገው ነገር ሲጠፋት አሁን ለማድረግ እያሰበች ያለችው ከኤደን ጋር ሌላ ግብግብ ውስጥ ወይ ደግሞ ከእሷ ጋር ጥል ውስጥ እየገባች ነው ማለት ነው። እንደውም እሷ እያለች ያለችው ቤቱን እንደ ራሷ ቤት ቆጥራ ከካሌብ ጋር ባልና ሚስት ነን ወይ ደግሞ የ80 ባሌ ነው፣ ስለዚህ እዚህ ቤት እኔም ሙሉ መብት አለኝ በሚለው ነው እዛ ጋር ዳኒን እኔን ያመጣው ቀጥ ብለ ከዚህ ቤት ውጣ ብላ ሁለቱንም ዳኒንም ኤደንንም ለማስወጣት ሞክራ ነበር። ግን ደግሞ ቤቱ የካሌብ አባት እስከሆነ ድረስ የካሌብ አባት ደግሞ ይሄንን ነገር በጭራሽ ማድረግ አትችይም፣ ቤቱ እኮ የራሴ ነው ብሎ ነግሯታል ማለት ነው። እሷ ግን እዛ ጋር የልጁ ሚስት ነኝ፣ ስለዚህ አልተፋታንም፣ ህጋዊ ሚስቱ ነኝ፣ ስለዚህ የፈለኩትን ነገር ማድረግ እችላለሁ በሚል ነበር እዛ ጋር ዳኒን መጀመሪያ እኔን ያመጣው፣ ስለዚህ እንዳመጣው ደግሞ እኔ ራሴ አስወጣሃለሁ፣ ቀጥ ብለ ከዚህ ቤት ውጣ ብላ ዳኒን ብትነግረውም ዳኒ ደግሞ ይሄ ቤት እኮ የካሌብ አባት ቤት ነው፣ ስለዚህ ከዚህ ቤት ልወጣ አልችልም ብሎ እሱም እስከ ወዲያኛው እንደተቀየረባት ነግሯታል ማለት ነው። አሁን ላይ ቲና አማራጭ አታለች። ግን ደግሞ ካሌብ ነገሮችን እንደዚህ ስቀን ማለፍ የለብንም፣ የሆነ ነገር ልታደርግ ትችላለች፣ ነገሩን ሁሉ በቀልድ አንመልከት ብሎ እዛ ጋር ዳኒና ካሌብ በእሷ ተንኮል ተስማምቷል ማለት ነው። ዳኒ ቲናን አሳምሮ ስለሚያውቃት የሆነ ነገር ልታደርግ ትችላለች ብሎ ከአሁኑ ፈርቷል ማለት ነው። እሷ አሁን ላይ ምንም ቀረኝ የምትለው ነገር የለም፣ ስለዚህ ሁሉንም ሰው አንድ ባንድ መበቀሏ አይቀርም። አሁን ግን እየፎከረች ያለችው ዳኒ ላይ ነው። ዳኒን እሰራልሃለሁ አደርግልሃለሁ ጠብቀኝ ብላ እየፎከረችበት ነው። ከሁሉም ሰው በላይ ደግሞ እሱ ላይ በጣም ተናዳለች። ከሌሎቹ ጋር በፊትም ጸብ ብትሆንም ዳኒ ደግሞ እዚህ ጋር ይከዳኛል ወይ ደግሞ ይቀየርብኛል ብላ አንድም ቀን አስባ አታውቅም። እሷ ያሰበችው ከቤቱ ወይ ደግሞ ከንብረቱ የሆነ ነገር ወስደን ከዳኒ ጋር ተጋብተን አንድ ላይ እንኖራለን ብላ እስከዛሬ ስታስብ የነበረችው ቲና ዛሬ ደግሞ ዳኒ ፍቅረኛውን ይዞ ሲያስተዋውቀ አሁን ላይ በሱ በጣም ስለተናደደች እሱን የሆነ ነገር ልታደርገው ትችላለች። ቀጥታ እሱን ባታገኝ ራሱ ኤደንን ምን ያህል እንደሚወዳትና አሁን ራሱ እሷን ስትሰድባት ኤደንን ስትናገራት ዳኒ ምን ያህል እየተቆጣት እንደሆነ ተረድታለችና አሁን እሱ መበቀል የምችለው በቀጥታ ዱላዬን ዳኒ ላይ አሳርፌ ሳይሆን ኤደንን የሆነ ነገር አደርግበታለሁ ብላ ከዚህ በፊት የካሌብ አባትን እንዳደረገችው ወይ አሳግታት ወይ ደግሞ የሆነ ነገር አድርጋት ኤደንን ልትጎዳት ትችላለች ማለት ነው። ለምን መጀመሪያ በጸባይ ጠይቃታለች፣ ዳኒን ተይልኝ ብላታለች። ኤደን ደግሞ ይሄ ነገር በጭራሽ እንደማይሆን ነግራታለች። እናም ደግሞ ዳኒ በጭራሽ አትናገሪብኝ፣ ከዚህ በኋላ ኤደንን ከተናገርሽ ጸብሽ ሁሉ ከኔ ጋር ነው ብሎ እሱም ነግሯታል ማለት ነው። አሁን ላይ እሷ የመጀመሪያ ዱላዋን ኤደን ላይ ልታሳርፍ ትችላለች ማለት ነው። ሌላው ነገር ደግሞ የትሁት ነገር ነው። ከኤደን ቀጥሎ ምናልባት ትሁትንም ልትበቀላት ትችላለች። እዛ ጋር አሁን ቲና እያደረገች ያለችው ካሌብን ደጋግማ ይቅርታ እየጠየቀችው ነው። አንድ ላይ እንኑር ብላ ካሌብን ደጋግማ ብትጠይቀውም ካሌብ ደግሞ እያላት ያለው እንደውም አንድ ውለታ ዋይልኝ ቶሎ ብለን 80ችን እንቅደር ነው ያላት። እሱ አሁን ላይ በጭራሽ ከሷ ጋር መሆን አይፈልግም። በዚህ መሃል ደግሞ ትሁት ካሌብን አፈቀረችው፣ ካሌብን ወደዋለች፣ ከሱ ጋር አንድ ላይ መሆን ትፈልጋለች የሚለውን ነገር ብትሰማ ደግሞ ቀጣይ ዱላዋን ከኤደን ቀጥሎ ያለውን ቀጣዩን ዱላዋን ትሁት ላይ ልታሳርፍ ትችላለች ማለት ነው። ትሁት አሁን ላይ ካሌብን በጣም እንዳፈቀረችው ግልጽ ነው። እዛ ቤት ያሉ ሰዎች አውቆባታል። እሷን ያላወቀባት ቲናና ካሌብ ብቻ ናቸው። የካሌብ አባትም ዳኒም ኤደንም ካሌብን እንዳፈቀረችው ተረድቷል። ግን ደግሞ እዚህ ጋር ትሁት ያንን ፍቅሯን ለካሌብ መናገር ፈርታለች። እሷ እያለች ያለችው ምናልባት ይሄንን ስሜቴን ከነገርኩት ይቀየመኝ ይሆን እንዴ ወይ ደግሞ ይቀየርብኝ ይሆን እንዴ የሚለው ነገር ስላሳሰባት ነው እዚህ ጋር ፍቅሯን ያልገለጸችለት ማለት ነው። ኤደን ደግሞ ትክክለኛ ምክር መክራታለች። ምንም ነገር ቢፈጠር አይናገርሽም ወይ ደግሞ አይቀየርብሽም፣ እንደውም ደስ ሊለው ይችላል፣ ስለዚህ ቶሎ ብለሽ ፍቅርሽን ተናገሪ ብሎ ዳኒም የራሱን ምክር መክሯታል። ካሌብ ደግሞ እዚህ ጋር ያደረጋት ትሁት አፍቅራለች፣ ትሁት ፍቅር ይዟታል የሚለውን ነገር ሲሰማ የሆነ ሀብል ይዞ መጥቶ ለወደድሽው ሰው ስጪ ብሎ እንደ ስጦታ እሷ ላፈቀረችውና ለፈለገችው ሰው እንድትሰጠው ሰጥቷታል ማለት ነው። ደጋግሞ ደግሞ ማንን እንዳፈቀረች ያ ሰው ማን እንደሆነ ያ እድለኛ ሰው ማን ነው ብሎ ቢጠይቃትም እዚህ ጋር ትሁት ደግሞ ሌላ ቀን እነግርሃለሁ አሁን ልነግርህ አልችልም ብላ አልነገረችውም ማለት ነው። ወደፊት የሚፈጠረው አሁን እዚህ ጋር ሁለቱ አንድ ላይ እንደሚ
እንደሚሆኑ ግልጽ ነው። አሁን ላይ ካሌብ ፍቅሩን አልተናገረም ወይ ደግሞ ትሁትን እንዳፈቀራት ለአንድም ሰው አልነገረም እንጂ ከዚህ በፊት ራሱ አባቱ እራት ልጋብዛችሁ ብሎ ከቤት ይዟቸው የወጣ ጊዜ ትሁት እንደዛ ቀሚስ ለብሳ አምሮባት ሳያት በውበቷ እንደተደመመ ሲያወራ ነበር ከዚህ በፊት። አሁን ደግሞ እሱም አልተናገረም እንጂ ምናልባት እሱም ሊያፈቅራት ይችላል። ወደፊት ሁለቱም አንድ ላይ መሆናቸው አይቀርም። ይህንን ነገር ደግሞ ቲና ከሰማች መጀመሪያ ኤደን ዳኒ ወስዳብኛለች፣ እዚህ ጋር ደግሞ ትሁት ካሌብን አትወስድብኝም በሚለው ሁለቱም ሴቶች ላይ የሆነ ጉዳት ልታደርስ ትችላለች ማለት ነው። ለዚህ ደግሞ ካሌብ መጀመሪያውኑ ቅድመ ግምት አስቀምጧል ማለት ነው። እኛ ነገሮችን ሁሉ እንደ ቀልድ እየወሰድን እሷ በዚህ መሃል የሆነ ነገር ልታደርግ ትችላለች ብሎ እዛ ጋር ጥንቃቄ ማድረግ እንዳለባቸው ነግሯቸዋል ማለት ነው። የካሌብ አባት ደግሞ እኔ እሷን እጠብቃቸዋለሁ እናንተ አታስቡ ብሎ ቤት ውስጥ ራሱ በእያንዳንዱ ክፍል ካሜራ እንዳስቀመጠ ተናግሯል ማለት ነው። ከዚህ በፊት አሁን እንደምታደርገው ኪችን ገብታ ራሱ ምግብ ውስጥ ወይ መድኃኒት ጨምራለሁ ወይ የሆነ ነገር አደርጋለሁ ብላ ሌላ ክፋት እዛ ቤት ውስጥ የሆነ ነገር ብታደርግ በዛ ካሜራ ልትያዝ ትችላለች ማለት ነው። የካሌብ አባት አሁን ላይ እያለ ያለው የትም ቦታ በሆን ራሱ እሷ ቤት ውስጥ የምታደርጋቸው እንቅስቃሴዎቹን በስልኬ መከታተል እችላለሁ ብሎ ለክፋቶቿና ለተንኮሎቿ ቀድሞ እንደተዘጋጀ ነግሯቸዋል ማለት ነው።